السلام عليكم ورحمة الله وبركاته. ودينا سياتي في تكتايتاችን እንኳን ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። عيدكم سعيد كل عام وانتم بخير تقبل الله منا ومنكم صالح الاعمال ان شاء الله። አሁን ያለነው በቦሌ ኤርፖርት ቦሌ አየር ማረፊያ ወደ ባህር ዳር ጉዞ እያደረግን ነው። በባህር ዳር አንድ ታላቅ ሼክ አሉ፣ እሳቸውን ለመዘየር እየሄድን ነው። ኢንሻአላህ እስኪ ማናቸው እንደናቸው የሚለውን ደግሞ ከፕሮግራሙ ተከታተላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان. السلام عليكم ورحمة الله وبركاته. عيد مبارك تقبل الله منا ومنكم صالح الأعمال. እንኳን ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። ባህር ዳር አየር ማረፊያ ደርሰናል። ኢንሻአላህ የዕለቱ የዒድ እንግዳ ወደ ሆኑት ወደ እንግዳችን እንሄዳለን። ተከታተሉ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴና ሲያቲቪ ተከታታዮቻችን እንኳን ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። ኢንሻአላህ አሁን ያለነው በባህር ዳር ከተማ አማራ ክልል ባህር ዳር ከተማ ከዚህ ከምታዩቸው ወንድሞች የነሲሃ የባህር ዳር ቅርንጫፍ ወንድሞቻችን እንዲሁም ከነሲሃ ቲቪ ጋር አብረን በመሆን በዚህ ባህር ዳር ከተማ የሚገኙትን ታላቁን ሼክ መሐመድ አወልን ለመዘየር ነው የመጣ ነው። አብራችሁ ነው። الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله والله أكبر الله أكبر الله أكبر الله أكبر. السلام عليكم ورحمة الله وبركاته. ودينا سياتي في تكتايتاችን በድጋሚ እንኳን ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። አላህ Subhanahu Wa Ta'ala ጾማችንን አላህ ይቀበለን፣ የሰራነውን መልካም ስራ አላህ ይቀበለን፣ ያጠፋነውንም ጥፋት አላህ ይቅር ይበለን። ብዙ ረመዳኖችን የምንጾም አላህ ያድርገን። ኢንሻአላህ በሼክ መኖሪያ ቤት ውስጥ ነው የምንገኘው። የዛሬው የዒዳችን እንግዳ ሼክ መሐመድ አወል ናቸው። ከነሲሃ ቲቪ ባልደረቦች እንዲሁም ባህር ዳር ቅርንጫፍ ካለው የነሲሃ መርከዝ ካሉ የሥራ ባልደረቦች አመራሮች ዱዓቶች ጋር በመሆን ሼኻችንን ልንዘይር በተናል። ኢንሻአላህ ከሼኻችን ጋር አጠቃላይ የዒልም ሂደታቸውን የዳዋ ጉዟቸውን በመሃል ዳዋ ላይ ያጋጠማቸውን ገጠመኞች መሰል ታሪካቸውን የምናይበት ፕሮግራም ነው። ከኛ ጋር ሆኖ ሼክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ በደንብ ፕሮግራማችንን እንትን ለማስጀመር ያህል ተመልካቾችን በደንብ እንዲያውቁት ሼክ መሐመድ አወል የተወለዱ ከሚለው እንጀምርና አጠቃላይ ስለ ዒልም ሂደት ዳዋም ላይ ስላሳለፉት ከብዙ ታሪኮቻችሁ ደግሞ የተወሰነውን ኢንሻአላህ ለተመልካቾቻችን የምናስቃኝ ይሆናል። ሼክ መሐመድ የተወለዱ የሚለውን ከሱን ጀምር ኢንሻአላህ በደንብ ራሱ ተናስተዋውቁልን አጠቃላይ ና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔ የተወለድኩት ወሎ የጁ ይባላል፣ ሰሜን ወሎ የሚባለው ሀገር ነው። የጁ እንደምታውቁት የጁ ነው። የጁ ሰፊ ሀገር ነው። እዛ መካከል ላይ ሀብሮ ወረዳ ይባላል። ሀብሮ ወረዳ ነው የተወለድኩት። ያው ልዩ ስሟ የተወለድኩባት መነዮ ትባላለች። መነዮ ትባላለች። እዛ ነው ተወልጄ ያደግኩት ማለት ነው። ማሻአላህ ሼክ መነዮ ከተማ ላይ ነው የዒልም የመጀመሪያ ደረጃ ዒልሙን የቀሰሙት። እንዴት ነው እስኪ ሂደቱንም ነገሩን። ናም መነዮ የምትባለው መንደር ከተማ እንኳን የለችም።
መንደርናት እዛች ተወለድኩኝ እንደ ሌላው የገጠር ልጅ እዛው ቁርአን ቤት የሚባል አለ ቁርአን ትምህርት ቤት ገባ ማለት ነው ቁርአን በሉህ ታውቁት ሆነ እንደ ጣውላ ያለ በዛ እየተከተበልን እኛም እየሞካከር እዛው ቁርአን ጀመርኩ ማለት ነው እንደ ጓደኞች ብዙ ጓደኞች አሉኝ እዛው ጀመር ቁርአን ወደ ሐሚሞች የሚባለው ሲደርስ ሰፈር ወጣው አደረሱኝ ሰፈሩም አስቸገረኝና ምን በጣም እንትናለኝ ለማንኛውም አገምት ይባላል ሄዶ ይባላል አገሩ እዛ ያር ወደ ገፍራ በኩል ነው እዛ ቁርአን 15 ጁዝ አደረኩኝና ከዛ በኋላ ደግሞ ያ 65 የሚባል ችግር አለ አይደለም ሆነ 60 መንግስቱ ወደቀበት ንጉስ ወደቀበት አለ 65 66 እዛ አካባቢ ተመልሼ ቤት መጣሁኝ በኋላ ደግሞ ሌላ ቦታ ላይ ወርጌሳ የምትባል ከተማ ወንድም ይወሰደኝ እዛ ጨረስኩኝና ወደ ፊቅህ ኸርኩኝ ይምዘው የጁላይ የፊቅህ አስተማሪዎች ማን ነበረ ማላምባ ይባላሉ ነሸጉኒ ነው የሚባሉት እንደው አሁን ስማቸው አይታደርልኝ የኛ ድክመት ሾዎቹም ሙሉ ስማቸውን ቀርቶ አንዱ እንኳን እየጠፋ ነሸጉኒ ነሸማላምባ ነው የሚባሉት እዛ ሹጃአን ቀራሁኝ ተዛ በኋላ ወደ ሻብዱ ኮሬብ የሚባሉ ወደ ቀጤ ደቡብ ወሎ ማለት ነው ወደዛ መጣሁኝና ያን ፍቅህ ባፈድል ኡምዳ የሚባለውን ቀራሁኝና መነዮተም ሸህ መሐመድ ሰዒድ የሚባል ዓሊም አሉ በጣም ዓሊም ናቸው አብዱልአዚዝ አባት እዛ ሚንሃጅ ጀመርኩኝ እዛ አብዱልአዚዝ የጻፈው መጽሐፍ ላይ ሙጀዲዱ መዝሀብ ሻፊዒያ ብለው ነበር የገለጻቸውና እስኪ ስለሳቸውም የተወሰነ እንዴት ሙጀዲድ እንደሆናቸው የሚለው ነው አዎ በጣም ፈቂህ ናቸው በጊዜው في زمانه የሚወዳደራቸው ፈቂህ የለም እና ስለዚህ ሙጀዲድ በየውዳሴ ያርጋለሁኝ في زمانه በያስቀምጫለሁ ልጃቸው ሲያዘጋጅ ያን ወላዱ ሸይኽና በየ የእንግዲህ የሾቻችን ልጅ ነው ይሄን ያልታዘጋጀን አባቱን ወደ አባቱ ውዳሴ ነው ይርኩት እና ሙጀዲዱ መዝሀብ ሻፊዒያ في زمانه ያልኩበት ምክንያት ማንንም ያውቃቸዋል እነ ሸህ ኹጥባ ይባላሉ እነ ሸህ መነዊ ይባላሉ የሙሐመድ ሰዒድ ነው ስማቸው እሳቸው ላይ ቀራው ደግሞ እሳቸው ስጋታቸው ምን ነበረ እኔ እዚህ እንድቀራፍ አልፈልግም ይሉኝ ነበር እኔም ነገርህ ቦታዎች ላይ ተሄድ እንደው እንጂ እዚህ የወላድ መሃን ሁኛለሁኝ ብዙ ሰው ቃልቻ ሊሆን ነው ሲል ያገባል ይቋረጣል ምን ይላል አንተ ግን እንድትቋረጥ አልፈልግም ይሉኝ ነበር አሁን ስመጣ ቀዷ እንዳትሆን ትቀራለህ እንጂ ዋናው መቅሪያ ወደ ቃሉ መሄድ ያለብህ የእጁ መልቀቅ አለብህ ነው የሚሉ የእጁ በጣም ምቹ ነው የታወቀ ነው እና አይገፋም ይሉታል የእጁ ሰው ቃሉ ግን የችግር ሀገር ነው የራብ ሀገር ነው እዛ ኢልም ይወጣል ብዙ ጊዜ እና ወደዛ ሄድሉ ይነበረ ሸማመት ሰይድ ጋር እስከት ያለ አደረሱት ኪታብ ሚንሃጅ እርሳቸው ጋር ጨረሱ ኡምዳ ሻብዱ ኮሬብ ይባላሉ ቀጤ የሚባል ነው ባህል ገንዳ ይባላል እዛ ኡምዳ ጨርሻለሁ መጨረሻ ላይ ወደዛቸው እሳቸው ግን ሞቱ በመሃል ሻብዱ ኮሬብ የሚባሉ እንግዲህ እሳቸው ተሞቱ በኋላ ወደ መነዩ ሄድኩኝ እዛ ሚንሃጅ ጀምሬ ጨረስኩና ሚንሃጅ ያው እሳቸው ሂድ ይሉኛል ሂድ ምናህ ወይ ወስወርፊን ምንና ቶለና ፈትሁል ወሃብን ፈትሁል ጀዋዲን እና ቀረጃ ዝሁ ሙደሪስ ተሆናለህ ባይናቸው ይንደሆነ ቀጥታ ይሉኝ ነበር እኔ ደግሞ አላማ ስላለኝ ኮመነዩ ሙደሪስ ስለሆነ እንደው ወዳ ባህራ ተሻግሮ መሄድ አረብ ሀገር መሄድ ሌላ መሆን ነበር የምፈልገው ለማንኛውም ሚንሃጅ ጨረስኩኝና ፈትሁል ወሃብ ሙግኒውን ፈራኢዱ መቅራት አለብህ ከባድ ነው በእኔ መቅራት አለብህ እሱን አሉኝ የሙግኒውን ፈራኢዱን
አቀሩኝና ትንሽ አስማለባቸው እሳቸው እንትን ይያላቸው እንትና ጊዜ ወደ እዛው የጁ ሸበሽር የሚባሉ እሳቸው ዘንድ ይሄርጉ ደግሞ እዛው የጁ ነው። ይሄም በጣም ዓሊም ናቸው። ተወዳ ተገርፋ ኢማማ ነው የመጡት ደወሎ ውስጥ ትውልድ ሀገራቸው የጁ ነው። ተወከል የምትባል ሀገር አለሽ ነሸት ተወከል የሚባሉ ሸድሪስ የሚባሉት የጁ ሰው ናቸው። እዛው ወጥተው እዛ ሲቀሩ ወደ ሀገራቸው መጡ። እኒ ሸበሽር የሚባሉት እሳቸው ላይ ፈትሁል ጀዋዱን ጨረስኩኝ። ፈትሁል ወሃቡን ጨረስኩ አስቀድሜ ይሄንንም መጨረስ አለብህ አሉ። እነ ሸህ ኹጥባ ታመዋል የተባለ ጊዜ ሄድኩኝ። እንደገና እዛ እሳቸው ዘንድ የተወሰነ ደረሶቹን ይጀላቸው መቃብ እና ሂደህ አሁንም ሶርፍና ናሁ ቅራና መለስ በልዙ ይሉኛል። ተመልሼ ሸበሽር ላይ ደግሞ መቱን ጨረስኩት። በጣም እንትን ነው ፈትሁል የፊቅሁን ፈትሁል ጀዋዲን ፈትሁል ጀዋድ ኢርሻድ የሚባለው መቱን አለ አይደል? ፈትሁል ጀዋዲን ጨረስኩ በኢርሻዱ 2 ሙጀለድ ነው ትላልቅ። እንደገና ወደ ናሁ ሄድኩኝ። ናሁ የት ነው? እዛው አካባቢ ናሁ ደግሞ እዛው እጁ ጎራርባ ይባላል። እዛው ናቸው። እዛ ኢራበይን ጀመርኩ። አሁን የልጃቸው ልጅ እዚህ መጥቷል። ሀብሩ ሻመር ጎስ የሚባሉ ሶርፍ እዛ ሀብሩ ደንበል ጀምር ኢራቡን ጁሩማን እንደቀራው ሶርፍ መቅራት አለበት ያሉ ጊዜ ወደ ሀብሩ ተሻገርኩኝ። ቃሉ እስካሁን አልሄድኩም ገና ቃሉማ ተቃሉ የወጡት አባወል ገንዳ ኡምዳን ጨርሼ ወደ እጁ ገባሁኝ እና ወደ ቃሉ አልሄድኩም ገና እና እዛ ስቀራ እነዚህ ሶርፎቹን ቀራሁኝ። በሳቸው ሻህ መርጎሴ ይባላሉ። በጣም ማዋቂ ናቸው ረሂመሁላህ። ሁላቸውም መሻይኾች አላህ ይዘንላቸውና ሁላቸውም አልፈዋል። ሶርፍም የቀራሁባቸው ናህውም ኢራበይን የቀራሁባቸው አልፈዋል። እና እዛ ደግሞ እሳቸው ዘንድ ቅርአት ጀመሩ። እዚህ ማቅራት አለብህ አሉኛ። 3 አመት ሙደሪሱኝ የተቀመጥኩኝ እዛ የሸማመር ሰዒድ ቦታ ላይ መሐመድ ሰዒድ ቦታ ላይ እሳቸው በህይወት እያሉ ነው። አዎ እንደገና ወደ ወረዋዩ ሄድኩ። ሸማመር ያወል ይባላሉ። እዛ አልፍያ ጀመርኩ። አልፍያን ስቀራ ይሄ ችግር መጣ፣ ጠበቅ ያለ ችግር መጣ። እዚህ መካከል ላይ እኔ ወደ ጎንደር ገባሁኝና ወደ ሱዳን አርጌ ወደ ሳዑዲ ለመሄድ ነው። ሱዳንም አይደለ አላማዬ። ወደ ሳዑዲ ለመሻገር ሱዳን ገባሁ። ሼክ ወደ ሱዳን ሄዱበት ምክንያት ምን ነበረ? ያን አልፍያ እየቀሩ ያለ በመሃል አቋርጠው ወደ ሱዳን እንድትሄዱ ያደረጉበት ምክንያት ምንድነው? ያ እንግዲህ ወደ ሱዳን የሄድኩበት ምክንያት መቼም ሰበቡ ደርግ ነው። በእኔ በኩል ሰበብ የሆነኝ እንደው መልቀቅ የወሰንኩት በሱ ምክንያት ነው። ደርግ ያን ጊዜ ይሰበስባል ሁሉንም። አብዮት ልጇን ትበላለች ይላል፣ ይፈክራል። በቃ ቀይ ሽብር ታውጇል። በየመንገዱ ይዘፈዘፋል እንትኑ ወጣቱ የተማረው። መጨረሻ ላይ ሁሉን ሰብስቦ ህዝባዊ ስብሰባ የሚባል በተሰበሰበበት ደረሳውንም ማፍሶ እንደዛው ግባ ነው የሚለው ስብሰባው። ደረሶች ነን ምን እንደዚህ ሙተዓሊሞች እኛ በኋላ ይፈከራል። እንዲህ አላ አብዮት ልጇን ትበላለች ምንድን ሲባል ሁሉም እንዲህ ይላል፣ እንዲህ ይፈክራል። ሁሉ ትበላለች ትበላለች የሚባል ነገር ነው። ብቻ ፍከራ ነገር ነው የነሱ ፍከራ። እኔ ለካ በግራ ነው መፈከር የነበረበት፣ እኔ በቀኝ። አንዳንዴ ሲከተም አላሁ አክበር ላሉ ሳትያለኝ አይሰማ እንጃ الناس አዳራሽ ላይ ነው አላህ አክበር የምትሉት አንዴ የነጠቀ አፊ እንትን ያለ አብዮት ልጇን ትበላለች ብሎ እንትን ይላል። ካዲሩ እንትን የለም ትበላለች ይላል ሁሉ። እኔ ደግሞ አላሁ አክበር እንዴ ያልኩኝ በኋላ አይሰማ እንጃል እንደገና ትበላለች ይላል በመሃል እያስገባው። መጨረሻ ላይ ያ ስብሰባ ሲያበቃ ሁሉን በሩ ላይ ያዘኝና ይወሰደኝ ይላል። አንተ ያብዮቱ ተቃራኒ ነህ። ምን ሁኛ አይ ግባ ብሎ ወደ እስር ቤት በካልች እየመታ እየቀጠቀጠ
ያቢዎቱ ተቃራኒ ነው አይተናል መጀመሪያ አንስተህ ምን ስታረግ እንደነበር ተደርሶብሃል ምንድነው ያለ ወይት ያስገባኛል ቀይ ሽብር የሚመቱት ውስጥ በኋላ ዛ የሚጣጥፋለ አንተ ተናዘዝ ሸሁ ምን አገብ ምንድነው የተማሪ ነው የገባው እነሱ መቼም ደረቅናቸው አይፈሩም የሚጽፉትን ይጽፋሉ የሚሳደቡትን ይሳደባሉ የሚናዘዙትን እናዘዛሉ ኧረ እኔ ሸሃዳ ነው መናዘዝ እንጂ ምን ጽፈው የለኝም ብላችኋል አሻዱ አላህ እነኛ ቀይ ሽብሮቹ ያው በቃ አንዴ ሊሞቱ ቆርጠዋል እንግዲህ መሳደብ ነው መጻፍ ነው ግርግዳው ላይ ምን ያለ ምሳሌ በቀይ በምን በኪሳቸው ውስጥ ጥፈው የሚያስቀምጡ አሉ ምናልባት የልብሳቸው የተወጣ እንደው እንዲገኝ ብለው ይሁን እንጃ በጭንቀት አደርኩኝ ምን አልኩኝ በ24 ሰዓት አዋጡኝ ና ተፋቶት ቀኝ እጆት ሊነግሩኛል ይልኋላ ያቢዎት ተቃራኒ ነህ አንተ ምንድን ሁኜ ነው ተቃራኒ ሆንኩት ስፈክር ይዋልከው በቀኝ እጅ ነው ግራ እጅስ ነበረኛ አይደለም ለምን አነግረኝም ነው ብርሰል ደግሞ እንደ ኳስ ነው በዛ ጫማ እንደው ተዝህና እንደዛኛው ቤት ነው ያሽቀነጠረኝ በጣም እንደ ኳስ ነው ልጅ ነኝ በኋላ በዛው በርር የቀረሁኝ ወጣ ብሎ የሚመታኝ ታዲያ ግራስ ነበር ይሄ እንግዲህ ያስመታል በግራ አርገው አትለኝም እንዴ ግራስ አለኝ አይደል አልተቆመጥ አልኩት መጨረሻ ላይ በማግስቱ ሁለት ልጆች ነበር አብረን ወጣ ሄድን በግራችን ብዙውን በመኪናው ምሬት ነው ማለት በዚሁ ከቀጠለ ጥሩ አይደለም በሚል ነው የወጡት አዎ እንግዲህ ይሄ ሰው እንግዲህ ቀኝ እጅህን አወጣህ ብሎ ቀይ ሽብር የሚረሸኑት መሃል ያስገባ ነገ እኔ መረሸን አይቀርም ደግሞ አንዲ ሐሰን ሻሐሰን የሚባል የሸኮለው ልጅ ነው የሸድሪስ ነው ሻሐሰን ድሪስ የሚባል ካዲሪ ነው እሱ ነው ያሳሰረኝ ፊትም ጉጉብቱ የሚባል በኪታባችን ያን ሸሚዝ የወሰር እየሸጥን እንነግር ነበር የተሃት ነበር የምትባለው የዛ ጊዜ የተሃት ከኒና አመላላሽ ናቸው ብሎ ሊያሳሰረን ጠፍተን ነው ያመለጥን ተሃት ማለት የእንትን ተሃት ነው የሚሉ ወያኔ ኋላ ወያኔ የሆነው እና እንደው አቂሞ ይዞኛል መጨረሻ ላይ ጧት ወጣን ወደ ጎንደር ገረገራ የሚባሉ ድረስ ተሳፍረን ሄድ እዛ ገረገራ አደርን መሸኛ የለንም ምን የለንም መጨረሻ ላይ ደግሞ ነፋስ መውጫ ታሰርን ጋይንት የሚባለው አሁን አንዲ ሙስሊም ካዲሪ ነው ያን እነዚህ የቆሎ ተማሪ ናቸው በእናንተ የሚታሰሩ አይደሉም የሚያውቁ አይደሉም እና የፖለቲካ ሰውም አይደሉም እየለመኑ የሚበሉ ምንድነው ያለ ብሎ ለመነልን ሂዱ ውጡ አለን አልመታንም ሄርን እንደማንም በግድ ጎንደር ገባ እና ሰበቡ ነው ያቆራረር ያጎመሸኛ እንዶርማን አምራኩባ የሚባል ሶሊበል አህመር የሚሉት አምራኩባ የሚባል ነው የቀይ መስቀል የርዳታው በጣም ሰፊ ነው ይሄ ቀበሌ 14 ነው ያህላል እንዲሁ ድንኳን የዓለም ቀይ መስቀል ነው የዛ ጊዜ የጎንደር ሰው ሲሄድ ተማሪው መመዝገብ ነው አሜሪካ መመዝገብ ነው እኛ ደግሞ ሳውዲ ነው የምንሄደው ብዬም ቢያልኩኝ እንጂ አሜሪካ መሄድ ይችላል አየር ውስጥ ተሚሞላ ድረስ ነው ይመዘገባል የሞላ ጊዜ ቀይ መስቀል አየር ይመጣል ይዞት ደርግና ይወድም ነበር አሜሪካ የዛ ጊዜ መመዝገብ ብቻ ነው ሞላ አየር ተተባለ መውሰድ ነው እኛ ወደ ሳውዲ ሄዳችሁ ከሱዳን ሱዳን ተቀመጥኩና የሆነ ፋብሪካ አንሶርሱና የሚባል መርከዝ አለ ትልቅ አቡ ዘይድ ታቁቁተው ሰው ረሂመሁላህ እሳቸው ገባሁኝ ሌሎቹ ደግሞ ጦሪቃ ቦታ ላይ ገቡ እኔ እሳቸው ገባሁ አቡ ዘይድ እዛ ሸህ መሐመድ አህመድ የሚባሉ የወሎ ሰው ናቸው ዓሊም ናቸው እዛ አገኘኋቸው አልፍያን ጨረስኩስ በጣም ዓሊም ናቸው በጣም እንደው ፈን የሚቀራቸው የለም እዛ ወይ ተያለህ አሉኝ እኔ ወደ ሳውዲ ነው ፍላጎት ያልኩኝ ከስደተኛ ካምፕ መውጣት ይቻላል ማለት ነው ከስደተኛ ካምፕ ያችን ይዣታለሁ ፓስፖርት እንትኒቱን መታወቂያይቱን ተያዙኝም
ተወሰዱኝም ካምፕ ግባ ብለው ነው እንጂ ወደ ኢትዮጵያ አይመልሱኝም። ወደ ካምፕ ግባ ነው ግን ጠይቀውኛል። በያን ሰዓት በቂራ ታሳለፉት ማለት ነው። አዎ ሙተዓሊም ሆንኩኝ። አዎ ሙተዓሊም ሆንኩኝ። አቡ ዘይድ በጣም እንትን አንሷሩ ሱና መቼም የተለየ ነው። የአቂዳውም ግንዛቤ እዛ አልহামዱሊላህ በተወሰነ ደረጃ ግንዛቤ ያገኘሁኝ። ወደ በስድስት ወሬ ወደ ሳዑዲ በመርከብ ላኩኛ። ሼህ መሐመድ አህመድ የሚባሉት እሳቸው እዛ ሱዳን ተቀማጭ ናቸው። የወንድማቸው ነው ደግሞ የፕላስቲክ ማምረቻ ፋብሪካ አለው ሱዳን ላይ እዛ እንዱርማን እዛ ሲሰሩ መጨረሻ ላይ እኔን ሰደዋለሁኝ አለ። ፓስፖርት ማሰጠኝ በእንትኑ ምክንያት መዛቸው የሱዳን ፓስፖርት ላጂን አይደለሁም ጥገተኛ በዛ ጥግ እንትን ብያለሁኝ። ፓስፖርት ያስኩኝ ዜግነቴ እንትኑ ወደ ሱዳን ሄድኩ። ወደ ሱዳን ሄጄ ያው ገባሁኝ ሐረም ገባሁ ዑምራ ሰራሁ ምን ሰራሁ። የሶዳም ሁሴን ጦርነት መጣ። የሶዳም ሁሴን ጦርነት መጣና የሱዳን ፓስፖርት ሱዳን ደግሞ ማንን ይገድፋል? ሶዳም ሁሴን። እኛማ ወጣንና ነው በቃ ሱዳን ነው አነስሩ ለኢራቅ እያልን ፈከርን። እኛም አነስሩ ለሱዳን የምትሉት ሳውዲ ላይ ሆናችሁ ነበር አይደለም? እዚህ ሱዳን ላይ ሆነን ሱዳን ላይ ሆናችሁ ለኢራቅ እኔ እንግዲህ ግብት ስንል የሱዳን ፓስፖርት አይደለም ዑምራ ብቻ ሰራሁኝና ናስወል በመጣሁበት መርከብ ሳውዲ ወደ ሱዳን የሱዳን ተቃል ሙልጭ አርጎ ወጣው። የሱዳን ሰራ ዶክተር ሳይቀር ጥርቅርቅ አርጎ ወጣው። ራስ እንደተገድፋለ ተብሎ ማለት ነው። መጨረሻ ላይ ነው ፍቅር ጉዘመት መታጀት አለኛል። አረጋ ፈክር እዛ እነሱ እጅ ስገባ እንደው መላአድ ያቋንተን ፎቶ አይተው አይደለም ሱዳን ግን ሰተጣሉ ፓስፖርት ሱዳን ስለሆነ ነው ማለት ያሉ። እዛ ወዲህ ወይት መጣሁኝ እኔ ሶሊበል አህመድ ዳታውን ሰጠኝ። ያቺ ያለች አይደለም እንትኒቱ ወደ ሳዑዲ መሄድን እንኳን ያውቅም። ሶሊበል አህመድ መች የገባው እርዳታ ያተደረገልኝ ምን አልኩኝ ወዲህ እንዲመጣሁኝ። ለምን እንግዲህ በሱዳን ፓስፖርት ሳይሆን በሱዳን እንዳልሄድ ታህዚር የሚባል አለ። ፓስፖርቱ ጭራሽ አይገባም። በታህዚር ነው የወጣሁት። ኤክስ ሆኗል ተሰርዟል። እና ወደዚህ መጣሁ ወደ ባህር ዳር። ሼህ መሐመድ ወሊ አዲስ አበባ ስደውል ልመጣ ነበር ሱዳን ነው ያለሁት። የተራ ስልክ አይደለም የዛ ጊዜ አገኘኋቸው። በዛ ተቻልክና ተወላሉ ሼህ መሐመድ ወሊ አለይሂ ረህመቱላህ ወደ አዲስ አበባ ልመጣ ነው። መርከዙል አፍሪቅ የሚባለው ታላመጣችኋል ሸሃዳ አትገቡም ብሎናል። ወይ አወልያ ይስጣችሁ ወይ አንቱ ተሰጡናላችሁ። እኔም በሆነ ሰጣለው ችግር የለም ናቶላሉ። እዚህ መጣውኝና ይሄ ደርግ ቀኝ ደግሞ አገኘኝ። ማልወደው ነገር ደርግም ነው የምለው ስሙን አንድ ቋደርግ ብዬ መቼም አይመጣ። አሁን ተመልሶ ይመጣ ስሙን አንድ ቀን ደርግ ብዬ አላውቅም። ደርግም ነው የምለው አልፋ ያ ችግር የለም አልፋ ለሱ የተንቀጠቀጠ አርጅቶ የለ እና እኔም አርጅቻለሁ የዛ ጊዜ። መጨረሻ ላይ መጣውኝና ያን የደርግ ቃኙ አገኘንና በይቋራ በሚባለው ሀገር በእናንተ ሀገር አድርጌ ነው የመጣው። በዚህ በመርከቡ በመጫ ማን ነው ስሙ ላታች የቁንዝራው ላታችኛው ማን ነው ስሙ ደልቂ በዛ እንትናል በመርከብ ገባና እዚህ ደግሞ ታሰርን። ናቢጋ ጣና የሚባለው መቼም ጣና ጥላ አብሮ ይሄዳል ይላል የወሎ ሰው። ጣና ጥላ እዚህ ግብትስን የሚገርም ነገር ይሄ ሁሉ እኮ አንድ አመት አልሆነም ገና 6 ወር እዛ እንትን አልኩኝ እንጂ አንድ አመት ገና አልሆነኝ። ሼህ መሐመድ ወሊ ሄዳለሁ ብዬ ምን ደርሳለሁ ብዬ እዛ ግብትና ናቢጋ ጣና እዛው መርከቡ ባሸዋ መርከብ ነበር የመጣ ነው። እንደው ሱሊን አሰረንስ። ለምንድን ነው የታሰራችሁ?
ብሔራዊ ዘመቻ ትሄዳላችሁ። አፍላ ዘመቻ ደግሞ አፈሳለ በኋላ አባይነህ ኢሳ የሚባል ከንቲባ ነበረ። አሁን ይሙት እንጃ አለ የለም አባይነህ ኢሳ የሚባል ምናልባት አብዛኛው ኧረ ነሱ ያውቁት ኧረ አለ በቅርባቸዋለሁ አለ እዚህ እንትን የነበረው አይደል ከንቲባው ያን እንዲሁ ወፍራም ነው ምን መጣና ዋናው የከተማው ኃላፊ ዋናው እሱ ከንቲባ ነው የባህር ዳር አጠቃላይ የጎጃም ኃላፊ ነው መሰለያኛው ኢሰፓው ማለት ነው ዋናው ኢሰፓው ጋር መጣ በኋላ ይሄ ሰው ደግሞ ምንድነው አለ እኔ ዘመቻ ሊሄድ ነው ብሔራዊ ዘመቻ ታዲያለህ አትሄድም አለኝ አባይነህ ኢሳ ሀገሬ ሄጄ በዛው ሄዳለሁ ሀገሬ ልድረስ እንጂ መጀመሪያ ወይት ነበርክ በቋራ ሸማቃ ሰራ ነበር እምለውን ነግሮኛል አንዲ ሰው እዛታች በቋራ በኩል ያለ ሸማ እንዲበል ሱዳን ነበርኩት አልክ አለቀልህ ብሎኛል ቋራ የሚባል ሸማቃ ሰራ ኑሬ ነው ሸማቃ ምንድነው ይሄ ልብስ ሸማኔዋ ያን መጨረሻ ላይ ይሄ የሱዳን መሸኛ ሊያረገን ነው እንጂ አይዋጋም ነውጣ አለ አባይነህ ኢሳ መቼም የሚረዳኝ አላጣም በየርኩበት አልহামዱሊላህ ያ አባይነህ ኢሳ የሚባለው ነውጣ ላይ ነውጣ ይሄ እኮ አሁን እንትን ብሎ ሰልጥኖ ሱዳን ይገባል እንጂ ሊዋጋ ነው እንዴ አለና እንደው ለምዝም ያልኩ ነኝ በራቡም በምኑም ተዳክም ያለው የዛ ጊዜ መጨረሻ ላይ ወጣሁኝ እዛ ፋሲሎ የምትባለው መስጊድ ነው የገባው ስገባ እዚህ ባህር ዳር መቼ ነው የቆየመጡት አመቱ ባህር ዳር እንግዲህ የገባሁት መቼ መሰላችሁ የሚገርም ነገር ነው እዛ ገባውኛ አይደለም ናቢጋጣና ሳምንት አስሬያለሁ ናቢጋጣና ታውቁታላችሁ ይሄ ባርካው መርከቡ መውጫ አጭር ቤት መጋዘን ነው አጭር ቤት ሰፊ ነው ረጅም ዛሬ ይፍረስ አይፍረስ እንጃ አይ ቢፈርስ እና ከዛ ሳምንት እየቀቀለኝ ሙቀቱ ምን ይያለ መጨረሻ ላይ የሚያበሉኝም እዛው ይታሰሩ ናቸው የለኝም ተሐባ የለኝም ቲሸርት እቺ ፈኒላሽ ትንሹ እንትና ሽርጥ ብቻ ናት ሌላውን ነጥቆና የቃኝ የሚባለው የደርግም መጨረሻ ላይ የዛ ወጣሁኝ እዛች መስጊድ ገባው የሆነ ሰው አስተናገደኝ አሁን መስጊዱ የተሰራበት አውቶቡስ መናኸሪያ ነበር እዛ ሰይድ እኔ ሱህቱን ናቱ ትሆን እንጃ እንዴ አርገ አባቱ ሆነም ያወቋቸው እዛ ጊዜ እቃይ አውቶቡስ የወረደ እቃይ ይሸከማል አይደል ለርቦኛል እንግዲህ መሸከም ነው እንጂ ሌላ አማራጭ የለኝ እዛ ያርኩኝና እኔ ልሸከምልሽ አልኳት ስንት ተወስደዋለህ እኔ አላውቅ ስንት መባሉን እኔ ይሄን ያህል ዕቃ አስወስደሽ የምትሰጪውን ትሰጪኛለሽ አልኳት ይሄን ያህል ነው ወይ ታውቀዋለህ እንዴ አታውቅም እንዴ እንደው መቼም አንቺው የፈለግሽው በኋላ ስትሄድ ልጅ ግርናት የእናንተ ቤት ነው የገባነው ልጅ ግርናት ነይ ቶሎ ወደ ኋላ ሁኝ እኔ ልምራሽ አልኳት እንዴ ታውቀዋለህ እንዴ አለች አይ ወደ ቀኝ ወደ ግራ እያልሽኝ አንቺ ታሳይኛለሽ እንጂ አንቺ መምራትሽ ደስ አላለኝም እና ምራ አለች ናሽ ደግምራ ያንተ ተሸክም እየመራው አብየ ግብት እንትና ለና ለመክፈቱ ቀደም ማለችና ናግባለችኝ በኋላ ለአባታችሁ አባታችሁ ረጅም አይደል ሆነ አዛውንት ናቸው ወንበር ላይ ቁጭ ብለዋል እንደው ይሄማ ሰራተኛ ተሸክሞ ስመጣ መሃል ነይ ቶለኔ ነኝ መመራው እንጂ አትመሪኝም አለኝ አለች ታዲያ ሙሳን ቄስ አይመስላል አለኝ የሙሳን ቄስ ዋሽ ትቢያለንም እንደው መጨረሻ ላይ አንቺ ነብዩላህ ሙሳም እኮ እነዚሁ ሰራተኛ ሆኖ ነይ አንቺ አባቱ ለመቀጠር ሲወስደው አንቺ ናት ወደ ኋላ ሁኚና
እኔ የመራው ወደ ቀኝ ወደ ግራ እያልሽ አንቺ አጅነብይ ሆንሽብኝ ብሎ አጅነብይ ሆንሽብኝ ባይልሽ ይሄን ፈርቶ ነው አልባታ ያን ልጃቸው ትመስለኛለች። እኔ መቼም እንጂ እዛ ልጃቸው ናት ተወን እታለ እታለቀ ተዋሉ የዛ ጊዜ እንግዳ እናት እንዳትሆን እናት ትሆናለች። እንግዳ አላኩል ያህል በኋላ እንጀራ በላችን። ያንንም የገመተችው ተገመተችው በላይ ሰጠችኝ። ስማ አለኝ አባትየው እንዲያሉ እየመጣህ ቁርስም ይሁን ቀንም ምሳህም ብላ በዛ አካባቢ አሉኝና እሺ ብዬ ዝም የቸኩዬ ሳንቲም ያገኘው ጊዜ ምልክት አላረኩም። ጥፍት ቢወጡ የባህር ዳር ደግሞ ይጠፋል። እንደው ሜዲያ ነው አይመችም፣ ለእንግዲህ አይሆንም። መጨረሻ ላይ ቤት ጠፋኝ። በሌላ ጊዜ ያገኘኋቸው ጠፍቶኝ እኮ ነው አልኳቸው። ገብቼ በላሁ። የጁሙአ ጊዜ ወሰዱኝ። ሰላም አለይኩም አልኳቸው። ቤቱ ጠፍቶኝ ነው አልኳቸው። ና እንሂድ አብረን አሉኝ። ነው እንትኑን አቋርጠን አይደለም የምንሄደው የአየር መንገዱን ጫፉን። በኋላ ምልክት አረኩኝ። ነገሩ ተዛ ወዲህ እየተለማመድኩ ሆነ እንጂ እኛ ባህር ዳር አገባቢ ይሄ ነው። በመቼ ነው የገባኸው ያልከኝ? በ78 መጨረሻው ላይ በ78 ስንት አመት ማለት ነው? 40 ለ40 እየተጠጋ ነው ማለት ነው። ወደ 40 እየተጠጋ ነው። 39 ምናምን ማለት ነው። እና ባህር ዳር ታሪክ እንግዲህ ተጀመረኛ ኢንሻአላህ ከረፍት መልስ ደግሞ ኡስታዝ እኔ ለ40 አመት የተጠጋ የባህር ዳር ታሪክን ደግሞ ኢንሻአላህ ከረፍት መልስ የተወሰነ እናየዋለን። ውድ ተመልካቾቻችን በድጋሚ ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። አላህ Subhanahu Wa Ta'ala ኢዳችንን የደስታ አላህ ያድርግልን። ኢንሻአላህ ከሸኻችን ጋር ያለን ቆይታ አላለቀም። ከረፍት መልስ እንገናኛለን። ሳትርቁ ጠብቁ ነው።